ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ ቱርቦ ቻርጀራችን ቶሎ እንዲሞት የሚያደርጉ 10 ስህተቶችን ነው የምንመለከተው። ቱርቦ ቻርጀር ያው የመኪናችን ጉልበት እንዲያድግ የሚያደርግ በጣም ወሳኝ የሆነ እቃ ነው። ሲበላሽ ደግሞ ዋጋው በጣም ውድ ነው። ስለዚህ ቱርቦ ቻርጀራችን ቶሎ እንዳይሞት ምንድነው ማድረግ የምንችለው? ረጅም እድሜ እንዲያገለግለን ልናደርግ የምንችላቸው ነገሮች ነው ዛሬ የምንመለከተው። እስኪ እድሜውን የሚያሳጥሩ 10 ስህተቶችን እንመልከት። የመጀመሪያው ነገር ሞተር እንደተነሳ ወዲያውኑ ነዳጅ መስጠት። ይሄ ቱርቦ እንዲሞት የሚያደርግ የመጀመሪያው ትልቅ ጥፋት ይሄ ነው። ቱርቦ በጣም ብዙ ዘይት ይፈልጋል። ምክንያቱም ቱርቦ ውስጥ ያሉት ኩሽኔቶች የሚቀዘቅዙት በዘይት ነው። ለማለስለሻም ዘይት ያስፈልጋቸዋል። አሁን የተነሳ ሞተር ገና እንደተነሳ ነዳጅ ከሰጠነው ዘይት በደንብ ሳይደርሰው እዛ ጋ ያለው ሙቀት እዛ ጋ ያለው ሰበቃ ቱርቦ ቻርጀራችንን ከጥቅም ውጭ እንዲያደርግ ሊያደርግ ይችላል። ስለዚህ የተነሳ ናፍጣ መኪና ወዲያውኑ ነዳጅ መስጠት ትክክል አይደለም። የተወሰነ ደቂቃ መጠበቃችን ጥሩ ነው። ዘይት በደንብ እንዲደርሰው ያደርጋል። ቢያንስ 1 ደቂቃ እንደዚህ በሚኒሞ እንዲሰራ ማድረግ። ዘይት በደንብ ከደረሰው በኋላ ያኔ ነዳጅ ብንሰጥ ችግር የለውም እንጂ እንደተነሳ ነዳጅ መስጠት የመጀመሪያው ቱርቦ ቻርጀር እንዲሞት የሚያደርግ ችግር ነው። ሁለተኛው ነገር ቱርቦ ቻርጀራችን ወዲያውኑ እንዲሞት የሚያደርገው ረጅም ጉዞ የተጓዘ መኪና ወይም ትልቅ ጭነት ተሸክሞ ሲጓዝ የነበረ መኪና ወዲያውኑ እንደቆመ ሞተር ማጥፋት። ይሄም ትልቅ ችግር ነው። ሞተራችንን ወዲያውኑ ስናጠፋ ቱርቦ ቻርጀራችን ሳይቀዘቅዝ ቱርቦ ጋር ያለው ዘይት በደንብ ሳይንሸራሸር ነው የምናጠፋው። ይሄ ምን እንዲሆን ያደርጋል? እዛ ውስጥ የቀረው ዘይት በቱርቦ ቻርጀሩ ከፍተኛ ሙቀት እንዲጋገር ያደርጋል። ይሄ ተጋገረ ማለት ደግሞ ወደ ኩሽኔቱ የሚያስኬደውን መስመር ይዘጋብናል እና ቱርቦ ቻርጀራችን በኋላ ኩሽኔቱ ይቃጠላል ማለት ነው። ስለዚህ እዛ ቱርቦ ቻርጀር ጋር ቀዝቅዞ ዘይቶች እንደዚህ ወደ ጭቃማ ነገር ከመቀየር ባነሰ ሙቀት ነው ሞተሩ መጥፋት ያለበት። ስለዚህ ሲሰራ የነበረ ናፍጣ መኪና ባንዴ ድርግም አድርገን አናጠፋውም። ከዛ ይልቅ እስከ 2 ደቂቃ እንደዚህ ከ1 እስከ 2 ደቂቃ እንደ የመኪናችን ጭነትና ሲጓዝ እንደነበረው ርቀት እንደ ሙቀቱ መጠን ከ1 እስከ 2 ደቂቃ ወይም ከዛም ባለፈ ሚኒሞ እንዲሰራ ማድረግ። ሞተሩን እንዳመጣን ማጥፋት የለብንም ማለት ነው እና ወዲያውኑ ማጥፋት አሁንም ቱርቦ ቻርጀራችን እድሜውን ያሳጥረዋል። ሶስተኛው ነገር ዘይት ነው። ዘይት ከመቀየር ጋር በተገናኘ ጊዜውን ጠብቀን ዘይት ሳንቀይር ስንቀር ቱርቦ ቻርጀራችን እድሜው ያጥራል። ለምንድን ነው? ዘይት እየሰራ ሲሄድ እየወፈረ ቆሻሻ እየሰበሰበ እየወፈረ ባህሪው እየተቀየረ ነው የሚሄደው። ስለዚህ ቱርቦ ጋር የማቀዝቀዝና የማለስለስ አቅሙን እያጣ ነው የሚሄደው። በተለይ ለረጅም ጊዜ ሳንቀይር ከቆየን ቱርቦውን የማለስለስ ባህሪውን እያጣ ይሄዳል ዘይት። ቱርቦ ደግሞ በጣም መለስለስ አለበት። ዘይት በበቂ መጠን ፈሶ ማቀዝቀዝ አለበት። ይሄ ሳይሆን ሲቀር ቱርቦ ቻርጀራችን ወዲያውኑ ሊበላሽብን ይችላል። ስለዚህ ዘይት የመቀየሪያ ጊዜያችንን ሁሌም መጠበቃችን አስፈላጊ ነው። ዘይት ቀይሩ ብሎ የመኪናው አሽከርካሪ የመኪናው ሰሪ አምራች በተናገረው ሰዓት ዘይት እንደተቀየረ ማረጋገጥ አለበት። አራተኛው ደግሞ የቱርቦ ቻርጀሩ የስራ አፈጻጸም የሚቆጣጠር ዌስት ጌት አለ። ወደዛ የምትሄድ ቱቦ አለች። ያንን የዌስት ጌት እንዲከፈት እንዲዘጋ አክቹዌት የሚያደርገውን ነገር የምታዝ አንዲት ቱቦ አለች። እሷ ቱቦ ከተበላሸች የዛ ቱቦ ስራ ቱርቦ ቻርጀራችን ከሚገባው በላይ መስራት ሲጀምር ከሞተሩ ከሚያስፈልገው በላይ መስራት ሲጀምር ጭስ ከፍቶ ወደ ውጭ ማስወጣት ነው። ይሄ ዌስት ጌት ቫልቭ ይባላል። ሌላ ቪዲዮአችን ላይ ማየት ትችላላችሁ። ያቺ ወደዛ የምታደርሰው መስመር ከተሰነጠቀች ቅድ ካላት ቱርቦ ቻርጀራችን ማረፍ በሚገባው ሰዓት አያርፍም። ከመጠን በላይ ይሰራል። ከመጠን በላይ በተለይ ነዳጅ በጣም ስትሰጡት ወደዛ የሚሄደው የጭስ መጠን በጣም ብዙ ሲሆን ቱርቦ በጣም ይፈጥናል። ያንን እንዳይሆን ማድረግ ነበር የዚች የቱቦ ስራ። ያ ከተበላሸ ከጥቅም ውጭ ከሆነ ቱርቦ ከአቅም በላይ ከሚችለው በላይ እንዲሰራ ጫና ይደረግበታል። ይሄም ቶሎ እንዲበላሽ ያደርገዋል። አምስተኛ ቱርቦ ቻርጀራችን እንዲበላሽ የሚያደርገው ነገር የንፋስ ማጣሪያችን ከመጠን በላይ ሲቆሽሽ። የንፋስ ማጣሪያችን ቆሽሾ ተበላሽቶ ወይም ተቀዶ ባዕድ የሆኑ ነገራትን ማስገባት ከጀመረ ይሄ ለቱርቦ ቻርጀሩ ጸር ነው። ቱርቦ ቻርጀር በከፍተኛ ፍጥነት ነው የሚሽከረከረው። እዛ ውስጥ ያሉት ምላጮች ትንሽ ነገር ይበቃቸዋል። በዛ ሙቀት በዛ ከፍተኛ ፍጥነት ትንሽ የሆነ ባዕድ ነገር ተወርውሮ ከገባ የቱርቦ ቻርጀሩን አገልግሎት ያስተጓጉላል። ቱርቦ ቻርጀሩም እቃው መሰባበር ይጀምራል። ስለዚህ ይሄንን የሚያደርገው ደግሞ የንፋስ ማጣሪያው በደንብ ሳያጣራ ሲያስገባ ነው እና የንፋስ ማጣሪያው ችግር ካለበት ወይም ንፋስ ማጣሪያው ተነቅሎ የቱርቦ ቻርጀር መኪና የሚነዳ ከሆነ ንፋሱ ቆሻሻ ይዞ ይመጣል። እነዛ ውስጥ ያለ ቆሻሻ የቱርቦ ቻርጀራችንን ከጥቅም ውጭ ሊያደርገው ይችላል። ስድስተኛው ነገር ቱርቦ ድምጽ ማምጣቱን እያየን ዝም ብለን መንዳት። ድምጽ የሚያመጣው ቱርቦ ያው ድረሱልኝ ማለት ነው። ድምጽ ማምጣት ችግር እንዳለ የሚያሳይ ነው። ለምሳሌ ወይ ዘይት በደንብ አይደርሰው ይሆናል። ለኩሽኔቶቹ ማፏጨት ይጀምራሉ።
ወይም ደግሞ የቱርቦ ቻርጀሩ መሀል ላይ ያለው ዘንግ ተጣሞ ሊሆን ይችላል። አሁንም ይሄ ከብረት ብረት እንዲፋተግ ሊያደርግ ይችላል። ማፏጨት ይጀምራል እና እንደዚህ አይነት ድምጽ እያሰማ ቱርቦ ቻርጀሩን እንደማስጠገን ዝም ብለን የምንነዳው ከሆነ ይሄ እንዲባባስ ነው የሚያደርገው፣ ከጥቅም ውጭ ያደርግልናል ማለት ነው። ስለዚህ ለየት ያለ ድምጽ ከቱርቦ ቻርጀሩ እንደመጣ ካስተዋላችሁ መኪናችሁን ወዲያውኑ አቁማችሁ ቱርቦ ቻርጀሩ ብልሽቱ ሊፈለግለት ይገባል። በሰባተኛ ደረጃ የተበላሸ ነዳጅ መጠቀም ነው። የተበላሸ ነዳጅ የምንጠቀም ከሆነ አሁንም ቱርቦ ቻርጀራችን እድሜው እንዲያጠር ሊያደርግ ይችላል። ምክንያቱም ምንድነው የተበላሸ ነዳጅ ከጪሱ ጋር የሚወጡ በርካታ በካይ የሆኑ ነገሮች ይኖራሉ። ከነዛ መካከል ጥቀርሻ አንዱ ነው እና ይሄ ከካርበን የሚመጣ ጥቀርሻ የቱርቦ ቻርጀሩ መተላለፊያዎች ውስጥ መጋገር ይጀምራል። የቱርቦ ቻርጀሩን የስራ አፈጻጸም ያወርድብናል። ከዚህም በተጨማሪ ቱርቦ ቻርጀሩ ውስጥ ያሉ እቃዎች እንዲሰበሩ ሊያደርግ ይችላል እና የተበከለ ነዳጅ ወይም የሆነ አይነት ጥራቱን ያልጠበቀ ነዳጅ የምንጠቀም ከሆነ ይሄም ቱርቦ ቻርጀራችን ቶሎ እንዲበላሽ ሊያደርግ ይችላል። በስምንተኛ ደረጃ ከቱርቦ ቻርጀሩ ጋር በተገናኘ እንዲበላሽ የሚያደርገው ነገር አንዳንድ መኪኖች ኢጂአር የሚባል ሲስተም አላቸው። የተወሰነ ጭስ ከመኪና ከወጣ በኋላ ተመልሶ ወደ የሲሊንደሩ እንዲገባ ያደርጋል። ኢጂአር የሚባል ዘዴ አለ። ይሄ ኢጂአር ስራው ምንድነው? የመኪናችን ውስጥ ያለው ሙቀቱ በጣም እንዳይጨምር ተቃጥሎ ከወጣው የተወሰነ ያህል አየር መልሶ ወደ ሲሊንደሮቹ ያስገባል እና ተመልሶ ሲያስገባ ይሄ ምን ይዞ ይመጣል? ጥቀርሻ ይዞ ይመጣል እና ይሄ ጥቀርሻ በጣም ሳናጸዳው ከቆየን እዛ ኢጂአር ሲስተም ውስጥ ተጋግሮ የሚመጣ ከሆነ ዞሮ ወደ ቱርቦ ቻርጀሩ ሊመጣ ይችላል እና ይሄም የቱርቦ ቻርጀራችን እድሜ እንዲያጥር ሊያደርግ ይችላል። በዋነኝነት ግን ቱርቦ ቻርጀር እንዲበላሽ የሚያደርገው የመጨረሻውና ዋናው ምክንያት ወደዛ የሚሄደው የዘይት መጠን በቂ አለመሆኑ። ከምን ሊመጣ ይችላል? ይሄ ወደዛ የሚያደርሱት ቱቦዎች ተቀደው ከሆነ ማንጠባጠብ ጀምረው ከሆነ ወይም ቢሆን አይነት እጥፋት ኖሮባቸው ከሆነ በቃ ይሄ ቱርቦአችን ከጥቅም ውጭ እንዲሆን የሚያደርግ ቱርቦ በበቂ መጠን ዘይት ሊገባለት ይገባል። ከዛ አለስልሶ የሚወጣው ዘይትም ያለምንም ችግር ተመልሶ ወደ ሶቶኩፓ መመለስ አለበት። ይሄንን የሚያስተጓጉል ነገር ካለ ይሄ ምን ሊሆን ይችላል? ቱቦ ታጥፎ ሊሆን ይችላል፣ ወይም ተሰንጥቆ ሊሆን ይችላል፣ ወይም በደንብ አልተያያዘ ሊሆን ይችላል። እንደዚህ አይነት ችግሮች ቱርቦ ቻርጀራችን ከጥቅም ውጭ እንዲሆን ሊያደርጉ ይችላሉ። ቱርቦ እንግዲህ ብዙ ጊዜ የሚያጋጥመው ብልሽት ከሻፍቱ ጥመትና ከነዚህ ከኩሽኔቶቹ መበላት በተጨማሪ ባዕድ የሆነ ነገር ከገባ ሊሰባበሩ ይችላሉ። እነዚህ የተሰባበሩ ነገሮች ወደ ሞተራችን ገብተው ጉዳት ሊያደርሱ ይችላሉ። አንዳንዴ ደግሞ ዘይት ሳይደርሰው ሲቀር ቱርቦ ሊነክስ ይችላል። እነዚህ ባዕድ የሆኑ ሽርፍራፊ ብረቶች ገብተው ሊሆን ይችላል፣ ወይም ከዘይት ማጣት ጋር በተገናኘ ድረቅ ብሎ ሊነክስ ይችላል። እንደዚህ አይነት ብልሽቶች ሊያጋጥሙን ይችላሉ። የተበላሸ ዘይት ካለም ደግሞ የተበላሸ ዘይት እዛ ጋር እንዲጋገር ያደርጋል። እነዚህ ጥቀርሻ የሚመስሉ ነገሮች እዛ ጋር ከተጋገሩ አሁንም ቱርቦአችንን ከጥቅም ውጭ ሊያደርጉ ይችላሉ። ስለዚህ ቱርቦአችን ለረጅም ጊዜ እንዲያገለግላችሁ ከፈለጋችሁ የመጀመሪያው ነገር ሁሌም መኪናችሁን በበቂ ሁኔታ ማሞቅ። ጉዞ ከመጀመራችሁ በፊት ነዳጅ በደንብ ከመስጠታችሁ በፊት መኪናውን ማሞቅ። ከዛ ሲሰራ የነበረ መኪና ሞተር ስናጠፋም እንዲቀዘቅዝ ጊዜ መስጠት አስፈላጊ ነው። ከዛ የዘይት መቀየሪያ ጊዜ በደንብ መጠበቅ አለበት። ዘይታችን ጊዜውን ጠብቆ መቀየር አለበት። የምንቀይረው የዘይት አይነትም ለመኪናችን ተስማሚ የሆነ ዘይት መሆን አለበት። ከዚህም በተጨማሪ የቱርቦ ቻርጀራችን ሁኔታው እንዴት ነው የሚለውን የሆነ ጊዜ ላይ አየት ማድረግ፣ ፍሳሽ አለው ወይ፣ ድምጽ አምጥቷል ወይ፣ እንደነዚህ ያሉ ነገሮችን እኛ ራሳችን ሞተራችንን ስናስነሳ እንደዚህ ማድረጋችን የቱርቦ ቻርጀራችንን ብልሽት ቀድመን እንድንደርስበትና በቀላሉ የሚጠገን ብልሽት ከሆነ ወዲያውኑ እርምጃ እንዲወሰድ ሊያስችለን ይችላል። ስለዚህ እንደዚህ በማድረግ እንግዲያው መኪናችን ላይ ያለው ቱርቦ ቻርጀር ለረጅም ጊዜ እንዲያገለግለን ማድረግ እንችላለን። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። ቱርቦ ቻርጀራችን ቶሎ እንዲሞት የሚያደርጉ ብልሽቶችን ነው ዛሬ የተመለከትነው። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ይሄ ደግሞ ቪዲዮ ይጠቅመዋል የምትሉት ካለ ወዳጅ ዘመድ ማጋራት ትችላላችሁ። በዛሬው ቪዲዮአችን እንግዲህ የተመለከትነው ይሄው ነው። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛ።